ክርስቲያን ሁሉ በአንድነት የሚጾመውን የአብይን ጾም በፍቅር ጨርሰን ከክርስቶስ ትንሣኤ ጋር ተባብረን በአንድነት በደስታና በአሸናፊነት ስሜት የጌታችንን ትንሣኤ አክብረናል። በዚች በተቀደሰችው ዕለተ እሁድ በአዲስ ኪዳኗ ሰንበተ ክርስቲያን ሁሉ ሐሴትና ተድላን ያደርግባታል። ድል አድራጊው ጌታ የሰው ልጅ ላይ የሰለጠነበትን ሞት ድል አድርጎ ለሰው ልጅ ሁሉ ነፃነትን ሰጥቷል። ሰንበት ትምህርት ቤታችን ከተመሰረተችበት ጊዜ አንስቶ በጎ ምግባራትን ከጌታዋና ከአምላኳ የተማረችውን የትሩፋት ስራ ስትሰራ ቆይታለች። ከነዚህ ሁሉ ደግሞ በሰንበት ትምህርት ቤቱ አባላት ዘንድ ተናፋቂና ብዙ ሰው በማሳተፍ የሚተገበረው ታላቁ የበረከት ስራ የትንሣኤ በዓል ማግስት በዕለተ ሰኞ የሚፈጸመው ነዳያንን የማስፈሰክ መርሃ ግብር ነው። ጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። የቡራዩ ደብረ ሰላም መድኃኔዓለም ቤተክርስቲያን ፍኖተ ሰላም ሰንበት ትምህርት ቤት ከ1989 ጀምሮ እስካሁን ድረስ የተለያዩ አገልግሎቶችን እያገለገለ የመጣ ሰንበት ትምህርት ቤት ነው። እንግዲህ የሰንበት ትምህርት ቤት ቀደምት ይባልም ብዙ ስራዎችን ከወንድሞቻችንም ተቀብለን እስካሁን ድረስ ባለንበት ሂደት ያስቀጠልንበት ሂደት ነው ያለው። እንግዲህ ከዚህ ስራዎች መካከል ትልቁን ዋነኛው የዚህን የትንሣኤን በዓል ምክንያት በማድረግ የነዳያንን ምገባ ማድረግና የእርዳታ አገልግሎት የሚሰጥበት ትልቁ ስራችን ነው ማለት ነው። ሰላም ሰንበት ትምህርት ቤት ከዚህ ቀደም በየዓመቱ ያደርግ እንደነበረው ነዳያንን የማስፈሰክ ስራ ይሰርቷል። በዚህም በርካታ ቁጥር ያላቸው ነዳያንን አሳትፈናል። ዘመናት የቀጠለው መርሃ ግብር በአብይ ኮሚቴ እየተመራ በተለያዩ ገቢ ማስገኛ መንገዶች የተሰበሰበውን ገንዘብ ነዳያንን ጾም በማስፈሰክ በየቤቱ ያሉትን ነዳያንን በመጎብኘት ከስጋ ጥጋብ በዘለለ የነፍስ ምግብ የሆነውን የእግዚአብሔርን ቃል እየመገበ ቀኑን ሙሉ ሲተገበር ይውላል። እንግዲህ እስከዛሬ ድረስ ስራውን ስንሰራ እንግዲህ የተካሄዱት ሂደቶች አንደኛ ያው በመጀመሪያ መልካምነትን በማሰብና ጌታችን መድኃኒታችን ኢየሱስ ክርስቶስም ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል የሚለውን የመጽሐፍ ቅዱስ ቃል ምክንያት በማድረግ ነው ይሄ ስራ እንግዲህ የተጀመረበት። ዋናው ዓላማ ደብሩን በማስፈቀድ ደብዳቤ በማዘጋጀት መበተን ነው። እንግዲህ ማንኛውም ባለሀብትም ሊሆን ይችላል፣ ምዕመናንም አቅሙ በፈቀደ ያህል መጠን በሰንበት ትምህርት ቤቱ በዛ ፎርም መሰረት እየሰበሰብን ገቢን የምንሰበስብበት ሂደት ይኖራል። ሁለተኛ ደግሞ እዚሁ ባለው በደብሮ አስፈቅደን የተወሰነ መጠን ገቢን የምንሰበስብበት በጥላም ሊሆን ይችላል። ያንን ሰብስበን ለነዳያን አገልግሎት ላይ የምናውልበት ሂደት ነው። ሌላው እንግዲህ ባለሀብት ደግሞ የኔነት ስሜት በመሰማት ሙሉን እንትን እየመጣ አስተዋጽኦ የሚያደርግበትም የባለ ሀብት ደብዳቤን አዘጋጅተን ባለ ሀብቶች ጋር ሄደን በትነን የምንሰበስብበት ሂደት ነው ያሉት። በዚህም በርካታ የሆኑ ሰዎች ይሄ ዓላማውና ትርጉሙ ገብቷቸው የቤተ ክርስቲያን ስሜት የኔ ስሜት ነው በማለት በማሰብ በሬ ጭምር ይዘውልን የሚመጡ አሉ። ሰንበት ትምህርት ቤቱ ይህንን ስራ ለማካሄድ ከፎርም ለአባላት ከመበተን የጀመረው 4 አካባቢ ስቴፖችን አልፈናል። የመጀመሪያው ለአባላት የሚበተኑ ፎርሞች ነበሩ። ሁለተኛው ለባለሀብት የሚደርሱ ፎርሞች ነበሩ። ከሱ በማስቀጠል ማህበራትና በቅርበት ሆኖ የሚከታተሉን ግን ለነሱም የሚላክ የታሸጉ ኤንቨሎፖች ነበሩ። ከነሱ ሂደት ተነስተን በመጀመሪያ አባታችን ጋር ፍቃድ አግኝተን ፎርሞቹ ላይ በጠቅላላ ማህተብ አስመትተን ኦፊሻል የሆነ ማስታወቂያ ሰርተን በቪዲዮ እንዲሁም በፎቶ ደግሞ ፋይሎችን ሰብስበናል። እግዚአብሔር አምላክ በእውነት ስሙ ይባረክ። ይህንን እንድናከናውን ይረዳን። በመጀመሪያ እንግዲህ እግዚአብሔር ፈቅዶ በቸርነቱ አቆይቶ መልካም ነገር ሁሉ ከእግዚአብሔር ዘንድ ነውና እግዚአብሔር በፈቀደ ይህንን እንድናከናውን አድርጎናል። ከዚህ በፊት በነበረው በሰንበት ትምህርት ቤቱ የተለመደው በየዓመቱ ለነዳያን ከሰበሰብን በኋላ በዓመት አንድ ጊዜ ባለው መርሃ ግብር እናከናውናለን። ከዚያ ግን በዚህ አንድ ሀሳብ የመጣልን ምንድነው? ለነዳያን እኮ ምግበ ስጋ ብቻ አይደለም የሚያስፈልጋቸው፣ ምግበ ነፍስ ያስፈልጋቸዋል የሚል ሀሳብ አነሳን። ምክንያቱም በዓመት አንድ ጊዜ የዓመት ልብሳቸውን የዕለት ጉርስ ብቻ ሰጥተን መሸኘቱ በቂ አይደለም። የእግዚአብሔር ፈቃድም ማቴዎስ ወንጌል
ምዕራፍ 25 ቁጥር 31 ላይ የተገለጸ ቃል አለ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ እንግዳ ሆኜ መጥቼ አልተቀበላችሁኝም እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስድስቱን ቃላተ ወንጌል ይዘረዝራል። ስለዚህ ይሄ ባለው ሁኔታ ለምግበ ነፍስ ብቻ አይደለም። ቃለ እግዚአብሔርም የተራቡ አሉ። ነዳያኑን ቀረብ ብለን ስናማክራቸው ይህንን ከመጀመራችን በፊት መጀመሪያ የሰራነው ስራ ተመግበው ለውጥ ማምጣት አለባቸው በሚል መነሻ ሀሳብ ተነስተን ከዚያ በኋላ ሀሳቦችን በመነጋገር ከሚመለከታቸው ክፍል ህዳር 7 ወራዊ ጉባኤውን ጀምረን ያው ዛሬ ላለንበት ለስድስተኛው ጉባኤ ደርሰናል። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በፊት ያልነበረ አንድ ነገር ጾም ማስፈታት ብቻ ነበረ። ቢለመድ ተብሎ ታስቦም ጾም ማስያዝም ልክ ስናስይዛቸውም ግን ትምህርቱን ሰብከን ጾም ላይ ምን ምን ማድረግ እንዳለባቸው ምን ማድረግ እንደሌለባቸው እነዚህ ነገሮች ሁሉ አሳይተንበት ነው። እግዚአብሔር ቢፈቅድና ቢረዳን ለቀጣይ ተከታታይ ዓመታትም ጾም ማስያዙንም ማስፈሰኩንም አብረን በማስኬድ ለዚህ ግን የሁሉም ሰው ትብብር ያስፈልገናል። በበጎ አድራጎት ስራ ውስጥ እንግዲህ ያው ወደፊት እንግዲህ ብዙ እንሰራለን። ነዳያን አንድ ጊዜ ብቻ እላቂ ነገር ሰጥቶ ወይም ደግሞ አንድ ጊዜ ብቻ በአመት የሚከናወን ስራ እንዳይሆንና ቀጣይነት ያለውን ስራ ለመስራት እቅድ ተይዟል። በመጀመሪያ ነዳያን በአካባቢያችን ስንት አሉ፣ ምን ያህል መረዳት የሚፈልጉ ምን ያህልስ ደግሞ ምንድን የሚያስፈልጋቸው የሚለውን ጥናት ማድረግ ነው። ለዛም ጥናት እንግዲህ ከክፍላችን አንደኛው የሙያና አገልግሎት ክፍል የሚባል አለ። ይሄ ክፍል እንግዲህ በይበልጥ ይህንን አገልግሎት እንዲሰጣ የተሰጠው ድርሻ አለ። ከዛ ውስጥ አንደኛው ምንድነው ይሄን ያሉትን አጠቃላይ ነዳያን ምን ያስፈልጋቸዋል የሚሉትን ዳታ ይዟል። ዳታው እንግዲህ ያው ማየት ትችላላችሁ። በዛ መሰረት እንግዲህ በየአመቱ ምንድነው በየወር እየመጡ ወንጌልን መስበክ ለቅዱስ ስጋውና ለቅዱስ ቁርባኑ እንዲበቁ ማድረግ ትምህርተ ወንጌልን እንዲያገኙ እንጂ በአመት አንድ ጊዜ ብቻ መጥተው አገልግሎቱን እንዲያገኙ ብቻ አይደለም የሚፈለገው። ስለዚህ ምንድነው ሐዋርያዊ ተልእኮአቸውን ሰንበት ትምህርት ቤቱ ከሚሰጡ አንደኛ በነዳያን ላይ ይሄንን ስራ ይሰራል ማለት ነው። ስለዚህ ይሄንን ትምህርት እየሰጠን ለቅዱስ ቁርባን ያበቃናቸው ብዙ አባቶችና እናቶች አሉ ከነዳያን መካከል። ወደፊትም ይሄንን እያስቀጠልን ለቤተ ክርስቲያን የሚቀርቡበትን ሂደት፣ ሁለተኛ ይሄ የድህነት መንፈስ ውስጣቸው እንዳያየል እንችላለን ትችላላችሁ የሚልን አነሳሽ የሆነ ይሄ ማይንድ ሴታቸው ላይ የምንሰራበት ሂደቶች አሉ። ከዛን ደግሞ በተጨማሪ እግዚአብሔር እንግዲህ ከረዳን ደግሞ ወደፊት የተሻለ አገልግሎት ከዚህ በበለጠ ለመስራት በቅድ የተያዘበት ሂደቶች ነው ያሉት ማለት ነው። እንደ አንድ እቅድ የያዝነው ከ150 ነዳያን በስር ይዘን እነርሱን በክትትል እንትን በማድረግ በምክረ ካህን እንዲይዙ እንዲሁም ደግሞ የሰበካ ጉባኤ ደብተር እንዲኖራቸው ለቅዱስ ሥጋ ለክቡር ደግሞ እንዲበቁ የማድረግ ነው። ይሄ ነው አንዱ ስራችን አድርገን እየተንቀሳቀስን ያለ ነው። ስለዚህ በዚህ ሂደት ውስጥ ደግሞ አሁን ባለው ሁኔታ ማህበረ ካህናቱን በየብቻ በማናገር 10 ነዳያንን እንዲይዙልን በምክረ ካህን እንዲሆኑ እያደረግን ነው ያለ ነው። ከዚያ ውስጥም አንድ አባት እስካሁን ድረስ ያው ለቅዱስ ሥጋው ለክቡር ደግሞ በቅተውልናል። ክብር ምስጋና ለአምላካችን ይሁን። በቀጣይ ደግሞ 5 ነዳያን ለቅዱስ ሥጋው ለክቡር ደግሞ የሚበቁ በዝግጅት ላይ ናቸው። ከካህናት ጋር በመነጋገር ይህንን ጉባኤ ስንጀምር 130 አባላትን ለማሳተፍ ነበር በቁጥር ያዝ ነው። ከተመዘገቡልን 130 አባላት በትክክል ስፔሲፊክ እየመጡልን ያሉት 98ቱ አካባቢ ነበሩ። ከነዚህ 98 ነዳያን ውስጥ እግዚአብሔር ፈቅዶ አንድ አባት ለቁርባን አብቅተናል። የዚህ ጉባኤ ዓላማም እሱ ነው። መጨረሻው ነዳያኑን ከስጋዊ ነገር በዘለለ ለነፍሳቸው መድረስ ነው። ዓለም ላይ ምንም ነገር ያገኛሉ። ሽራፊ ሳንቲም ይሰጣቸዋል፣ ራፊ ልብስም ይሰጣቸዋል። ግን ከዛ ባለፈ ለነፍሳቸው አስበው የሚመጡበት ነገር የለም። እሱ ነገር ማመቻቸት ነው የዚህ ጉባኤ ዓላማ ማለት እንዳለ ነው። ሰፊ ነው ስራው። በአካባቢያችን ያሉ ነዳያን ቁጥራቸው በጣም ሰፊ ነው። የኛ እቅድ 150 ብለን ተነስተን ግን ከ400 በላይ ነዳያን ነው ወደኛ ጋር እየመጡ ያሉትና ሰፊ ስራ እንደሚጠበቅብን እንዳለ ሆኖ የሁሉም እገዛ በመሰረቱ ነዳያን ወይም ድሃ የሚባለውን ጽንሰ ሐሳብ ስናየው እንደው በእውነት ድሃ የሚባለው እግዚአብሔርን ያጣ ነው። ከዚህ የወጣ ነው። ከምክረ ካህን የራቀ በንስሐ መንገድ ያልተመላለሰ ቅዱስ ሥጋው ክቡር ደግሞ የማይቀበል ድሃ ነው። ከዚያ ውጭ ያለ ምናልባት በዚህ አንዳንድ እጦትን ቢያጣ ይህ ድህነት አይባልም። ከእግዚአብሔር ጋር ካለ ሰው ባለጸጋ ነው። ምክንያቱም ሁሉም ድሃ ነው፣ ሁሉም ለማኝ ነው፣ ወደ እግዚአብሔር ነው የሚለምነው። ስለዚህ ከዚህ አንጻር ሁሉም ግን
ለዚህ በጎ ነገር መተባበር አለበት፣ ካለበት መስጠት አለበት፣ ማካፈል አለበት። የሚገርመው በዚህ በ6 ወር ቆይታችን ውስጥ ከነዳያኑ ጋር ስንነጋገር እነሱ መመጽወት እንዳለባቸው እንነጋገር ነበር። ምክንያቱም ሰው ካለው ከራሱ ባለው ሁኔታ በመተዛዘን አንዱ ለአንዱ በማሰብ አንዱ ካለው ቆርሶ በማካፈል እንዲህ በማድረግ እነርሱም ምጽዋታቸውን እግዚአብሔር እንደሚቀበልላቸው እየተናገርን እየተማማርን የመጣ ነውና አሁን ባለውም ከምዕመናኑ የሚጠበቀው በእውነት ለዚህ በጎ ተግባር ወደ ኋላ ሳይሉ ሁሉም ማገዝ ነው የሚጠበቅበት። ሁሉም ለአንድነት፣ ምክንያቱም የእግዚአብሔር ቃል ይሄን ነው የሚያዘን። አዎ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም ብሎ እግዚአብሔር አምላክ ይጠይቃችኋል ተብሎ የተነገረው ለሁሉም ክርስቲያን ለሁሉም አማኝ ነውና ሁሉም ይህንን በጎ ዓላማ ደግፎ ከጎን ሆኖ በእውነት እነዚህ ነዳያን ለምግበ ስጋ ብቻ ሳይሆን ሰውን ድቃቂ ሳንቲም መላቂ ልብስ ብቻ ሳይሆን ምግበ ነፍስ ያስፈልጋቸዋል። በቃለ እግዚአብሔር መኖር አለባቸው። ለቅዱስ ሥጋው ለክቡር ደሙ መብቃት አለባቸው። ከዚሁ ጋር በተያያዘ ደግሞ የሚያስፈልጋቸውን ሁለቱም አብሮ መሄድ አለበት። ሰው በምግብ ብቻ አይኖርም በእግዚአብሔር ቃል ጭምርም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ይህን ስራ እንግዲህ ሰንበት ትምህርት ቤቱ ከ1989 ጀምሮ እንግዲህ ሲተላለፍ የመጣ ዛሬ ደግሞ እኛ ላይ ያረፈ ነው። ወደፊትም የሚቀጥል ነው፣ የሚቆም ነገር አይደለም። በየአመቱ ይህ ስራ የሚሰራ ነው። ስለዚህ በዚህ ምናልባት አንደኛ የሚደግፉ አካላቶች እንዲበራከቱ ነው የምፈልገው። ከምንም በላይ ምዕመናን ይህንን በረከት እንዲያገኙበት ነው። ምክንያቱም ዋጋው ከዚህ አይደለም ከሰማይ ነው የሚገኘው። በመስጠት ደግሞ የሚገኝ ጽድቅ ቀላል አይደለም ዋጋው። ስለዚህ ይሄንን መሰረት በማድረግ የሚለግሱ ምዕመናን እንዲበዙ እንፈልጋለን። ሁለተኛ መስጠትን ብቻ አይደለም መጥቶ መመልከት ያስፈልጋል። የምናደርገው ነገር የሰንበት ትምህርት ቤት እውነት ነው ወይ፣ የሚያደርገው ነገር ትክክል ነው ወይ ብሎ እንዲያዩን እንፈልጋለን፣ እንዲጎበኙን እንፈልጋለን። ነዳያንን እንዲያማክራቸው የበለጠ ደግሞ ሰጪ እንዲሆኑ ያነሳሳል ማለት ነው። ስለዚህ እንደ ሰንበት ትምህርት ቤት እንግዲህ ይቀጥላል። ወደፊትም እኛም እንግዲህ እስከደረስንበት ድረስ እየሰራን ነው። ወደፊትም ደግሞ የሚመጣውም ትውልድ ይሰራል። ይሄንን የሚቆም ነገር የለም። ግን ከምንም በላይ በዚህ አስተዋጽኦ እያደረጉ ያሉትን ማመስገን እንፈልጋለሁ። አንደኛ የደብሩ አስተዳደር ጽሕፈት ቤትን ሰበካ ጉባኤውን ልናመሰግን እንገባለን። ምክንያቱም ይህ ዓላማ ገብቷቸው በስነስርዓት ሰንበት ትምህርት ቤቱ ይህንን ድርሻ እንዲወሰድ ሙሉ ኃላፊነት ሰጥቶ አገልግሎትን እንዲሰጥ ፈቃድ የሰጡ እነሱ ናቸው። እነሱን ማመስገን እንፈልጋለን። በመቀጠል ደግሞ በአካባቢያችን ያሉ አጠቃላይ ሁሉንም ምዕመናን ማመስገን እንፈልጋለን። ለምን ቢባል ቤታችሁ ሄደን እንጀራ፣ እንደገና ልብስ፣ እንደገና ገንዘብ ስንጠይቃችሁ ሰለቸን አይሉም። እንደውም በረከታችንን አስቀራችሁብን እስከ ማለት ድረስ የደረሱበት ሂደት ነው ያለው። ስለዚህ ምዕመኑ በራሱ የነቃበት ሂደት አለ። ወደፊት ደግሞ የበለጠ እንዲሰራበት በዚሁ እንግዲህ እነሱንም ማመስገን እንፈልጋለን። ለሁሉም በሙያው በተለያየ አገልግሎት ለመሳተፍ የቀረቡ ልጆች አሉ። በእውነት ለነዳያን እኛ ምግበ ስጋ ብቻ አይደለም፣ ቅድም እንደተባለ በሙያቸው ዶክተር የሆኑ አሉ፣ ነርስ የሆኑ አሉ። በሌላም መንገድ አሁን ለምሳሌ ጸጉር ቆራጩ የነዳያኑን ጸጉር በመቁረጥ በሕክምናው ያለው የጤና አጠባበቅን ስልጠና እንዲሰጥልን በወራዊ ጉባኤ እየተገኘ እንዲህም በማድረግ ያለው በእውነት ሁሉም ሰንበት ተማሪው አባል ወደ ኋላ ሳይል ይህንን ድጋፉን እያደረገ ሰውለን ይህን ድጋፍ በጋራ በአንድነት እንደው በክፍል የምንወጣው ብቻ ሳይሆን ሁሉም እንደ አባል እንደ አማኝ ሁሉም የሚንቀሳቀስበት ነው ያለው። እየተንቀሳቀሱ ያሉትን ማመስገን እፈልጋለሁ። እግዚአብሔር ያክብርልን። ማመስገን የምፈልጋቸው አካላት ከደብሩ አስተዳደር ጀምሮ እስከታች አባላት ድረስ ያሉትን ሁሉንም ማመስገን እፈልጋለሁ። ባለሀብቶች እኛን ለማገዝ ፈቃደኛ የሆናችሁ በራችሁን የከፈታችሁልን በሙሉ ማህበራት ሁላችሁም እኛን ለመርዳት ፈቃደኛ የሆናችሁ ምዕመናን፣ እንዲሁም የሰንበት ትምህርት ቤታችን አባላት በጠቅላላ እዚህ ጉባኤ አሁን ላለበት ደረጃ እንዲደርስ ስላደረጋችሁ ወደፊትም እንደምታግዙን ተስፋ በማድረግ ምስጋናዬን ከወዲህ ለማቅረብ እወዳለሁ።